አስመሳይ ሴቶች ወይም ፌክ ላቨርስ የወንዶችን ስሜት የሚበዘብዙ 10 ምልክቶች። አንዲት ሴት ላንተ ያላት ፍቅር እውነተኛ እንደሆነና እየተጫወተችብህ መሆኑን የምታውቅባቸው 10 ዋና ዋና ምልክቶችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወንዶች ሆይ ፍቅር እንዳያሳውራችሁ እነዚህ ነጥቦች አስተውሉ። አንደኛ፣ የገንዘብ የጥቅም ፍላጎት ብቻ ወይንም ፋይናንሻል ፎከስ። አንዲት ሴት ስታወራ ሁሉም ስለ ገንዘብ፣ ስለ ውድ ስጦታዎች ወይም ስለ ራሷ የግል ፍላጎቶች ማቴሪያል ቲንግስ ብቻ የምታነሳ ከሆነ ትልቅ ምልክት ነው። እውነተኛ አፍቃሪ ሴት ካንተ የምትፈልገው ጊዜህንና ፍቅርህን እንጂ ቦርሳህን አይደለም። ጥቅሟ ሲቀንስ ፍላጎቷም አብሮ የሚቀንስ ከሆነ አስመሳይ ናት። ሁለተኛ፣ ስትፈልግ ብቻ የምትመጣ ወይንም ኮንቪኒየንስ ላቨር። ምቾት ሲሰማት አሊያም የሆነ ነገር ስትፈልግ ብቻ ደዋይና መልእክት ላኪ ናት። አንተ ስትፈልጋት ግን ሁልጊዜ ቢዚ ነኝ ትላለች። በአስቸጋሪ ቀን ከጎኔ የማትገኝ ነገር ግን እሷ ስትቸገር ብቻ አንተን የምታስታውስ ከሆነ ስሜትን የተጠቀመችበት ነው። ሶስተኛ፣ ስላንተ ህይወት ግድ የማይሰጣት ወይንም ላኪንግ ኢንተረስት። ስላንተ ሁኔታ፣ ስለ ስራው ውጥረት ወይም ስለ ቤተሰቦች ሁኔታ ጠይቃ አታውቅም። አስመሳይ ሴት ትኩረቷ በራሷ ላይ ብቻ ነው። አንተ ስታወራ የምታዳምጥ መስላ ስልኳን የምትነካካ ወይም ወሬን ወደ እሷ የምታዞር ከሆነ ላንተ ጥልቅ ስሜት የላትም። አራተኛ፣ ሚስጥራዊነትና ግልጽነትን ማጣት ወይም ሴክሬሲ። ስለ ጓደኞቿ፣ ስለ ውሏዋ ወይም ስለ ቤተሰቦቿ ስትጠይቃት አሻሚ መልስ የምትሰጥ ከሆነ ሁሌም የሆነ ነገር እንደምትደብቅህ የሚሰማ ከሆነ ጥንቃቄ አድርግ። እውነተኛ ፍቅር ባለበት ቦታ ሁሌም ግልጽነት አለ። አንተን በህይወቷ ውስጥ እንደ መጠባበቂያ እንጂ እንደ ዋና ሰው ካልቆጠረች ሚስጥሯን አታካፍልህም። አምስተኛ፣ በሰው ፊት የምታፍርብህ ወይም ሶሻል ሃይዲንግ። ከቤት ውጭ ስትሆን ወይም ጓደኞቿ ባሉበት ቦታ ላንተ ያላትን ቅርበት የምትደብቅ ከሆነ ወይም በአደባባይ ካንተ ጋር መታየት የማትፈልግ ከሆነ ይህ ትልቅ የማስጠንቀቂያ ምልክት ነው። የምትወድ ሴት ባንተ ትኮራለች እንጂ አታፍርብህም። ስድስተኛ፣ ሌሎችን ወንዶች እንደ ንጽጽር መጠቀም ወይም ኮምፓሪዥን። ሌሎች ወንዶች ምን እንዳደረጉላት ወይም ምን እንደሚገዙላት እያነሳች አንተን ዝቅ የምታደርግ ከሆነ ይህ እውነተኛ ፍቅር ሳይሆን ማኒፑሌሽን ነው። አንተነትን ማንነትን ረክታበት ካልተቀበለች ፍቅሯ የማስመሰል ነው። ወንዶች ሆይ ልባችሁን ጠብቁ። ሰባተኛ፣ በጥፋቷ ፈጽሞ ይቅርታ ለመጠየቅ ወይንም ኖ ኦፍ አካውንታቢሊቲ። አስመሳይ ሴት ጥፋተኛ ሆና እንኳን ጥፋቷን አምና ይቅርታ አትጠይቅም። ይልቁንም ነገሩን አዙራ አንተን ጥፋተኛ ታደርጋለች። ስሜት ሲጎዳ ግድ የማይሰጣት ከመሆኗም በላይ ሁልጊዜ ተበዳይ እሷ እንደሆነች ለማስመሰል ትሞክራለች። ስምንተኛ፣ ከሌሎች ወንዶች ጋር ያላት አጠራጣሪ ቅርበት ወይንም ላክ ኦፍ ባውንደሪስ። እውነተኛ አፍቃሪ ሴት ለፍቅረኛው ያላትን ክብር በግልጽ ታሳያለች። አስመሳይ ሴት ግን አንተን እያሳሳቀች በሌላ በኩል ከሌሎች ወንዶች ጋር ያላትን ግንኙነት ግልጽነት የጎደለውና ለማስቀናት ወይም እንደ አማራጭ የምትጠቀምባቸው ከሆነ ፍቅሯ ከልብ አይደለም። ዘጠነኛ፣ ስለ ወደፊት አብሮነት አለማውራት ወይንም ኖ ፊውቸር ፕላንስ። አንተ ስለ ትዳር፣ ስለ ቤተሰብ ወይም ስለ ረጅም ጊዜ እቅድ ስታወራ ወሬውን የምታጣጥል ወይም የምታዞር ከሆነ እሷ ካንተ ጋር ያለችው ለጊዜያዊ ጥቅሟ ብቻ ነው። አንተን በወደፊት ህይወቷ ውስጥ ካላስገባች አሁን ያለበት ቦታ ጊዜያዊ ማቆያ ወይም ትራንዚት ብቻ ነው ማለት ነው። አስረኛ፣ አንተን ለመቀየር መሞከር ወይም trying to change you። ያለህበት ሁኔታ ባህሪክ ወይም ማንነትን አክብራ ከመቀበል ይልቅ ሁልጊዜ እንድትቀየር የምትወተውት ከሆነ የምትወደው አንተን ሳይሆን እሷ የሳለችውን ምኞት ነው። እውነተኛ ፍቅር አንተ እንዳለህ አቅፎ የሚቀበል እንጂ በማንነት ለጫና የሚፈጥር አይደለም። ሲጠቃለል ፍቅር መስዋዕትነትን ይጠይቃል። ነገር ግን መስዋዕትነቱ የአንድ ወገን ብቻ ከሆነ
ያ ፍቅር ሳይሆን ብዝበዛ ነው። ወንዶች ወይ ሴት ልጅ ከልብ አፍቅሩ፣ አክብሩ፣ ተንከባከቡ። ነገር ግን ስሜታችሁን ለጥቅም መጫወቻ እንዲሆን አትፍቀዱ። እውነተኛ ፍቅር በክብር በታማኝነትና በግልጽነት የተገነባ ነው። ጤናማ ፍቅር ለህሊና እረፍት ነው፣ ለህይወት ደግሞ ብርሃን ነው። አስመሳይ ሴቶች የሚታወቁባቸውን 10 ዋና ዋና ምልክቶችን አይተናል። አሁን ደግሞ በዚህ ማጠቃለያ ክፍል ግንኙነት ወደ መጨረሻ ሲቃረብ ወይም ነግተሃል ብለው ሲያስቡ የሚጠቀሙባቸው ስልቶች እና ልብህን እንዴት መጠቀም እንዳለባት እንመለከታለን። አስመሳይ ሴቶች ግንኙነቱ ሲያበቃ ሲነቃባቸው የሚጠቀሙት 3 ስውር ወጥመዶች። አንደኛ፣ ስሜታዊ ጥቃት ወይንም ፕላኒንግ ዘ ቪክቲም። ልትተዋት እንደሆነ ስታቅ ወይም ጥያቄ ስታነሳ ወዲያውኑ ታለቅሳለች ወይንም አንተ ጭካኔ የተሞላ ሰው ነህ በማለት ጥፋቱን ወደ አንተ ታዞራለች። ይህ አንተን በጥፋተኝነት ስሜት ወይም ጊልቲ ውስጥ ከታ እንድትመለስ ለማድረግ የምትጠቀምበት ስልት ነው። ሁለተኛ፣ ጊዜያዊ ለውጥ ማሳየት ወይም ብሬድ ክራምቢንግ። እንደ ራካት ስታይ ድንገት በጣም አፍቃሪ ትሆናለች። መልእክቶችን በብዛት ትልካለች፣ ፍላጎትህንም ልታሟላ ትሞክራለች። ይህ ግን አንተን ላለማጣት እንጂ ልቧ ተለውጦ አይደለም። ጥቅሟ ከተረጋገጠ በኋላ ወዲያውኑ ወደ ድሮ ባህሪዋ ትመለሳለች። ሶስተኛ፣ ማነጻጸር ማቃለል ወይም ኮምፓሪዥን ትራፕ። ካንተ የተሻለ ሌላ ጥቅም ካገኘች አንተን ካገኘችው ሰው ጋር በማነጻጸር ዝቅ እንድትል ታደርጋለች። እገሌ እንዲያደረገልኝ አንተ ግን ምን አደረክልኝ በማለት በራስ የመተማመን ስሜት እንዲሰበር ትጥራለች። ወንዶች ሆይ ራሳችሁን ለመጠበቅ እነዚህን 3 እርምጃዎች ውሰዱ። አንደኛ፣ ለራስ ዋጋ ስጥ ወይም value yourself። ለሴት ልጅ የምታደርገው እንክብካቤና ፍቅር የሚገባው አንተን ላንተነቱ ለምታከብር ብቻ ነው። ለጥቅም ለምትቀርብ ሴት የምታጠፋው እያንዳንዱ ሳንቲምና ደቂቃ ኪሳራ ነው። ሁለተኛ፣ በፍሬያቸው ወቃቸው። ቃላትን አትመን። እወድሃለሁ የሚለው ቃል በተግባር እስካልታጀበ ድረስ ትርጉም የለውም። በችግር ጊዜ ከጎን የምትቆመውንና በደስታ የምትደሰተውን ሴት ለይ። ሶስተኛ፣ ለመልቀቅ አትፍራ ወይንም the power of to walk away። ስሜት እየተበዘበዘ መሆኑን ካረጋገጥ ግንኙነቱን ለማቆም ድፍረት ይኑርክ። ብቻህን መሆን ከብዝበዛው እስከ መኖር በላይ ሰላም ይሰጣል። እውነተኛ ፍቅር የአንድ ወገን ሩጫ አይደለም። ለሴት ልጅ ባለህ ክብርና ፍቅር ውስጥ ራስህን አትጣ። አንተን የምትወደው እውነተኛ ሴት ማንነትህን እንጂ ገንዘብህን ወይም የምታደርግላትን ጥቅም አታሳድድም። ለዛሬ ስለ አስመሳይ ሴቶች ይህንን ካልኳችሁ ይበቃል። በወንዶችና በሴቶች አስመሳይነት መካከል ያለውን ትልቁ ልዩነት ምን ይመስላችኋል? ሀሳብ አስተያየታችሁን በኮሜንት አጋሩኝ። ቸር ተመኘሁኝ።